ናታን ግን ይዋሻል አይደል? ነው ማይ ዳጣን አልወዳትም አለሽ እንዴ? አዎ አልወዳትም ማለት። አዎ ማይ ናታን ዳጣን ይወዳታል፣ እኔም እወደዋለሁ። እና ለሁለት ሰንጥቃችሁ ልታገቡት ነው? ናታን ጥሩ ሰው ነው ማይ። ኮሌጅ በጣም ብዙ ወንዶች ይመጣሉ፣ ግን ያው አንዳቸውም ቦይ ለባልነት ብቁ አይደሉም። እኔም እኮ ናታን የመረጥኩልሽ ለዚህ ነው። ናታን በጣም ጥሩ ልጅ ነው። ለምን ጥሩ ልጅ እንደሆነ ታውቂያለሽ? ኢጎ የለበትም። አዎ ማይ ናታንም እንደዛ ነው። እኔም ናታን በጣም እወደዋለሁ። እሱን ሳይሆን ናታን ላይ ያለውን ባህሪ ወደችለት። ቢያንስ እሱን ብታጭ ሌላኛው ላይ መካሻ ይሆንሻል። እማዬ እኔ ካገባው ናታን ነው የማገባው። ግን በቃ እማዬ ከዛ ውጭ ማለት ነው ሰው አግባት ወይኝ። እኔ የማልወደውን ሰው ላገባ ቀርቶ አብሮ ራስ ምግብ መብላት አልፈልግም። አያቋ በእናትሽ እኮ ነው የወጣሽ የኔ ቆንጆ። እማዬ እኔ አኮራሻለሁ። አንቺ ብቻ ደህና ሁኚልኝ ነበር። በቃ ስንት ያስልዳሽሽ እማዬ። ልደታውንም ቤት ውስጥ ነው የምናከብርላት። እባክህ ቀስ ብለህ ጋሼ፣ ቀስ ብለህ አለሳልሰ ንገራት እንዳትደነግጥሽ። ችግር የለውም። ምንድን ነው ጋሽ ያሉሽ ነው? ምን አስደነግጥሽ? ናታን እኔ ፊኛ ላቀብል ወይ በል እንዴ? አልፈልግም። እንዴ ለምን እንዴ? እና ኤቢ ያቀበለችው አይደል? እንዳንቺ ምን ሆነሽ አልኩ። ዋ ምንድን ነው? እና ይቺ ዳጣ ናት። አቶ ደረጀ ዛሬ እንግዲህ ለዳጣዬ መጨረሻ ቀን ያለውን ነገር ለደስታ ለማብሰር እንግዲህ ተዘጋጅቶ ቀጥሏል። ውድ ቤተሰቦቻችን የመጀመሪያው እንግዲህ ለደስታዋን ይሄን ያክል ለማስደሰት እንትን ያለበት ወይም ደግሞ ሰርፕራይዟ ምንድነው ካላችሁ የመጀመሪያው እናቷን እንግዲህ ለ21 አመታት የማታውቃትን የናፈቀቻትን እናቷን መንገር ወይም ደግሞ እናቷ ጋር ማስተዋወቅ ወላጅ እናቷን መናገር ነው። ከዚህ በላይ በህይወቷ በነገራችን ላይ ዳጣ የምትጠብቀው ምንም አይነት ነገር የላትም በዚህ ምድር ላይ። በቃ ትልቁና የምትጠብቀው ነገር ቢኖራት እናቷን ማያውቅ ነውና ስለዚህ እሱን ደግሞ እንግዲህ ዛሬ በሚገርም ሁኔታ ተዘጋጅታለች ማለት ነው ቤተሰቦቻችን። ይሄ ደግሞ በጣም ደስ የሚልና በቃ ከቃል በላይ የሆነ ደስታ ነው። እሱንም ለማድረግ እንግዲህ ደረጀ ብዙ ነገሮችን አስተካክሎ ዛሬ መጨረሻ ሰርፕራይዝ ሊያደርጋት ተዘጋጅቶ ጨርሷል ማለት ነው። እንግዲህ እናትየዋም ወይም ደግሞ ሰላምም ይሄን ነገር በተንት ስጠብቅ የነበረ ደረጀን ለምን አትነግራትም አለበለዚያ እኔ ራሴና ስገራለሁኝ እያለች ነበረ ማለት ነው። ብዙ ነገር ስትል እንትን ሲል የነበረው በመጨረሻም ዛሬ ሁሉም ነገር ተሳክቶ በእግዚአብሔር ቸርነት ሁሉም ነገር መልካም ሆኖ እንግዲህ ዛሬ ዳጣም እናቷን ሰላምም ደግሞ ልጇን በይፋ የምታቅፍበት እለት ነው። እስከ ዛሬ እንግዲህ የምታቅፋት እንትን የምትላት በስስት ማለት በቃ አይደለ የሆነ የፍርሃት ነበረ ማለት ነው። ዛሬ ግን በአደባባይ እናትየዋም እናቷ መሆኗን ልጅየቱም ደግሞ ልጇ መሆኗን ተዋውቀው የሚተቃቀፉበት እለት ነው ቤተሰቦቻችን። ይሄ ደግሞ በጣም ደስ የሚልና የሚበረታታ ነገር ነው። በጣም ደስ ብሎናል። ዳጣም እንግዲህ በጣም በህይወቷ ስትመኘው የነበረውን ነገር ነው ያገኘችው። ይሄ ደግሞ በጣም ደስ የሚል ነገር ነው ቤተሰቦቻችን። ቀጣዩ ደግሞ መልካም እንደሚሆን ምንም ጥርጥር የለንም። እንግዲህ አቶ ደረጀ ቻሌንጆች አሉት፣ ብዙ ነገሮችን ወጣ ወረዶች አሉት። ኢቭን ወደፊትም ነገርዮቹ ሲታሰቡ ትንሽ ይከብዳሉ። ትንሽ ብቻ ሳይሆን በጣም ከባዶች ናቸው። ምክንያቱም እዚህ ጋር የማርታ ጉዳይ አለ፣ የቤተሰብ ጉዳይ እንግዲህ ብዙ መስዋዕትነትን እንደሚያስከፍለው እሱንም ጠንቅቆ ያውቃል ደረጀ ማለት ነው። ግን ደግሞ ግዴታ መሆን ያለበት ነገር መሆን ስላለበት ወይም ደግሞ የማይቀረው ነገር አይቀርም ብሎ ነው ይሄን ነገር ለማድረግ የወሰነው። በእሱ ላይ የተወሰነ ዋጋ ሊያስከፍለው ይችላል፣ ብዙ መስዋዕትነት ሊያስከፍል ይችላል። ግን ደግሞ በቃ መሆን ያለበት ነገር ግዴታ መሆን ስላለበት ነገሮችን ለማስተካከል ነው እየሞከረ ያለው ቤተሰቦቻችን። እንግዲህ ብዙ ነገሮችን ሞክሮ አስተካክሏል። ደግሞ አሁን ይህ መጨረሻ በጣም ትልቁ ነው።
በተለይ ለዳጣ በጣም የህይወቷ እንትን ነው። በቃ የህይወቷ በቃ ምን ብዬ ንገራችሁ ጋይስ ቤዝ መሰረት በቃ ሁሉ ነገሯ ነው። እናቷን ማግኘት በቃ የእድሜ ልክ ህልሟ ነው። በቃ ህልም ታውቃላችሁ። ሶ በዛ እንግዲህ ያ ነገር ስለሆነ በጣም ተደስታለች። እሷም በቃ ማለት በቃ ፍርሃት ብሏታል። ደንግጣለች ምናምን በቃ የምታደርገው ነገር ነው የጠፋባት። ምክንያቱም አስባችሁታል ይህን ያክል የህልማችሁ የህይወታችሁ ህልማችሁ በቃ ብዙ ነገራችሁ ነው ይሄ ነገር። እናት ማለት በዚህ ምድር ላይ እንግዲህ ያለምንም ምክንያት ያለምንም ሰበብ ያለምንም እንትን የምትወደን በምድር ላይ ያለችው ብቸኛ ትክክለኛ ወዳጅ ወይም ደግሞ ትክክለኛ አፍቃሪ እናትና እናት ብቻ ነች። ስለዚህ እሷን በዚህ ምድር ላይ አጥቶ ለዚህን ያክል ዘመናት መቆየት በጣም ከባድ ነገር ነውና ይሄ ደግሞ በጣም ደስ የሚል ነገር ነው። ቤተሰቦቻችን በጣም ከሚባለው በላይ መጨረሻ ደግሞ ከዚህ የበለጠ መልካም እንደሚሆን ተስፋ እናደርጋለን። ቤተሰቦቻችን በጣም ደስ ብሎናል። ሁላችንም እንዳጠቃላይ በጣም ተደስተናል። ደረጀ ደግሞ ይበልጥ እንግዲህ ዳጣን ደስታ ሲያይ በጣም ደስታው ነው። ማርታ ደግሞ ምናልባት የምታደርገውን ነገር ስታይ ደግሞ ትንሽ ነገር ይሾቹ ከበድ ሊሉ ይችሉ ይሆናል ብለን እናስባለን። ቤተሰቦቻችን ከዚህ የበለጠ ደግሞ በጣም ጥሩ ነገር እንደሚገጥመን አንጠራጠርም። መልካሙን ሁሉ ከዚህ በበለጠ እንመኛለን። እንግዲህ ደግሞ ትልቁ ደረጀ ትልቁ ቻሌንጅ ወይም ደግሞ ትልቁ ነገር ትንሽ ሊከብደው ይችላል ተብሎ የሚታሰበው የማርታ ጉዳይ ነው። ለማርታ ይሄን ነገር ማስረዳት ማርታ እንደዚህ ነው ብሎ ይሄን ነገር መናገር በራሱ በጣም ትልቅ ነገር ነው ማለት በጣም ከባዱ ብለን የምንለው ጉዳይ ነው። ምክንያቱም ደረጀ ይሄ እንደዚህ ነው ብሎ ለማርታ ለማስረዳት በጣም ከባድ ነው። ቤተሰቦቻችን ማርታ ደግሞ ታውቃላችሁ በአቋሟ የጸናች ጎበዝ፣ ጀግና፣ አስተዋይ ሴት ነች። ግን ደግሞ በህይወቷ ላይ እንደዚህ አይነት ነገር እንዲሆነ ደረጀ በሷ ላይ ሄዶ ልጅ እንዳለው ለዛውም አንደኛ ዳጣን የምታክል ትልቅ ልጅ፣ ሁለተኛ ልጅ ደግሞ እንደዚሁ ዋናው ደግሞ ትልቁ ነገር ልጁ የተወለደበት መንገድ ወይም ደግሞ የልጆቹ እናት ሰላም መሆኗ ሲታወቅ በጣም እውነት እግዚአብሔር በሚያውቀው በጣም ከባድ ነው። ምክንያቱም እንዳልኳችሁ ነው በቃ ከምላችሁ በላይ ማለት ነው ውድ ቤተሰቦቻችንና እሱ ነገር ሲሆን ደግሞ የበለጥ ነገር ይሹን ትንሽ ከበድ ስለሚያደርገው ነው። ኤኒዌይስ ያው በሁሉም ነገር በእግዚአብሔር ቸርነት ይቀላልና እንግዲህ ብዙ ነገሮችን አንዳለፈ ሁሉ ቻሌንጆቹን ደሬ አሁንም ደግሞ መልካም ሆኖ ሁሉም ነገር እንደሚስተካከል ምንም ጥርጥር የለንም። በተስፋ ሁሉንም ነገር እንደሚሆን እንጠብቃለን። ግን የሆነውን ነገር ለማሳመን እንኳን አይደለም እሱ ይቅርና እኔ ለራሴ አሁን ጀስታት ኖርማሊ ሲታሰብ ትንሽ ከበድ ይላል ማለት ትንሽ ብቻ ሳይሆን ይከብዳል ኦሬዲ። ምክንያቱም በጣም ከባድ ነው ይሄ ነገር ማለት ቤተሰቦቻችን ገባችሁ አይደለ? በዛ አማካኝነት ነው እንጂ ከዛ ውጪ ችግር የለውም። እንግዲህ ሁሉም ነገር እንደሚስተካከል ባለሙሉ ተስፋዎች ነን። ተስተካክሎም ደግሞ ማርታም ትዳሩ ሳይፈርስ ልጆቹ ሳይበተኑ ሁሉም ነገር እንደሚስተካከል ሙሉ ተስፋዎች አለን። እንግዲህ በእግዚአብሔር ቸርነት ሁሉም ነገር ደግሞ ይስተካከላል የሚል ተስፋ አለን ማለት ነው። ሌላው እንግዲህ በቀጣይ መልካሙን ሁሉ ነገር ይዘን እንቀርባለን ውዶችዬ። በጣም ደስ የሚል ጊዜ ነበረ። በጣም ደስ የሚል ታይም ነበረን። በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። ያው እንግዲህ ደሬ ተናግሮ እንግዲህ አሁን ላይ ደግሞ አብጌልና የናታን ላይ ያላት ትኩረት ዳጣም እንደዚሁ ደግሞ ለናታን ያላት ፍቅር ትንሽ ግራ የሚያጋባ ነገር ነው። እሱም ደግሞ ያው እንግዲህ ሁሉም በጊዜው በሰዓቱ እንደሚስተካከል ተስፋ እናደርጋለን። ምክንያቱም ከባድ ነው። አሁን ላይ እንደምናያቸው ከሆነ ትንሽ አስቸጋሪዎች ናቸው። የዳጣ ናታን ላይ ያላት የፍቅር ሁኔታ አሁን ላይ ደግሞ አብጌል ደግሞ ያላት ትኩረቷ በተለይ ደግሞ እሱን ካላገባሁኝ ድጋሜ በቃ ሌላ ሰው ማግባት አልፈልግም እያለች ነበር ለእናቷና እሱም ከባድ ነው። በቀጣይ አዲስ ቪዲዮ እንገናኝ። ሰላም።